ይህ ፊልም እጅግ ልብ የሚነካና በሐዘን የተሞላ የፍቅር ታሪክ ነው። የዛሬው ፊልማችን ከሌላ ዓለም ስለመጣች ሴትና በጎዳናዎች ላይ ስለጠፋ አሽከርካሪ ነው። እሷ ሀያል ትባላለች። በቅንጦት የተሞላ ሕይወት የምትመራ ባለጸጋ ልጅ ናት። እሱ ደግሞ ሮዝ ጋር ይባላል። ከከባድ ያለፈ ታሪክና አስከፊ እውነታ እየሸሸ ያለ ተራ ወጣት አሽከርካሪ ነው። በመካከላቸው ያለው ልዩነት እንደ ሰማይና ምድር የራቀ ነው። አንዲት ቅጽበት ሕይወቷን ትለውጠዋለች ብላ ፈጽሞ አስባ አታውቅም ነበር። ነገር ግን እሱን ስታገኘው ሁሉም ነገር ተገልብጦ ቁጭ አለ። እሱ ወደ ዓለሟ ሲገባ በገንዘብና በቤተ መንግሥት መካከል አይታው የማታውቀውን ነገር በእሱ ውስጥ ታያለች። ታዲያ እርስ በርስ ለመመረጥ ይችላሉ ወይስ እውነታው ለእነሱ የተለየ ፍጻሜ ይመርጥ ይሆን? ፍቅር ሁሉንም ነገር ተቃርኖ ቢቆምስ በቂ ነው። ፊልማችን የሚጀምረው ሮዝ ጋር በእስር ቤት ተቀምጦ በሚሠራበት መጠጥ ቤት ባር ውስጥ ከአንድ ሰው ጋር ሲጣላ የነበረበትን ጊዜ በማስታወስ ነው። የአንድን ሰው አድራሻ ለማወቅ ይፈልጋል። ነገር ግን ሰውየው ሊነግረው ፈቃደኛ አይሆንም። ሮዝ ጋር ሰውየው ያ ሰው የት እንዳለ በእውነት እንደማያውቅ እስኪያሳምነው ድረስ ጫና ማሳደሩን ይቀጥላል። በመጨረሻም ሮዝ ጋር ተረጋግቶ ያምነዋል። ከዚያም አንድ የፖሊስ መኮንን መጥቶ አቤቱታ ያቀረበው ሰው ቅሬታውን ስላነሳ ከእስር ያስወጣዋል። ሲወጣም የቅርብ ጓደኛው ፋታ እየጠበቀው ያገኘዋል። ፋታ ሥራ እንዲጀምር ታክሲውን ይሰጠዋል። በድንገት ጀግናችን ሀያል ከፊቱ ያያታል። ከመጀመሪያው እይታ ጀምሮ በእሷ ተማርኮ ትኩር ብሎ ይመለከታታል። እሷ ግን በንቀት አይታው ፊቷን ታዞራለች። ከዚያም ሁለቱም የመጠጥ ቤቱ ባር ባለቤት ወደሚመስለው ሊቫን ወደ ተባለ ሰው ይሄዳሉ። ሊቫን ሮዝ ጋር ብዙ ዕዳ ስላለበት ይጨቃጨቀዋል። ሮዝ ጋር ሞተር ብስክሌቱን ቢሸጥ እንኳ ዕዳውን መክፈል አይችልም። ሊቫን 100,000 ሊራ ይዘህ ናና ብስክሌትህን ውሰድ፣ ካልሆነ ግን አልሰጥህም ይለዋል። ስለዚህ ሮዝ ጋር ልብሶቹን ከባሩ ሰብስቦ ይወጣል። በዚሁ ጊዜ በቪላው ውስጥ ናማ ምግቡን ሁሉ እሷ ሰርታ ሳለ ምንም እንዳልሰራች አድርጎ ስለሚያስብ ከአትክልተኛ ባለቤቷ ጋር ትከራከራለች። የሀያል ቤተሰቦች ይመጡና እህቷን ይላልን ፈተና እንዴት እንደነበረ ትጠይቃታለች። እሷም ከክፍሏ አንደኛ እንደምትወጣ እርግጠኛ መሆኗን ትነግራቸዋለች። እንዲሁም የሥነ ጥበብ ፋይን አርትስ ኮሌጅ መግባት እንደምትፈልግ ትገልጻለች። እናታቸው ግን ወደ ሌላ የተለየ ኮሌጅ እንድትሄድ ትፈልጋለች። በዚያው ቅጽበት ጓደኛዋ ኤገር መጥታ ወደሚወዱት ምግብ ቤት ይዛታ ትሄዳለች። እዚያም የሚወዳት ሆጉስ የተባለ ወጣት ብቅ ይላል። እሷ ግን ልታየው እንኳ አትፈልግም። እሱም ተበሳጭቶ ይወጣል። ከዚያም አንድ ቀን ይህች ልጅ በእግሯ እንድትከተለው እንደሚያደርጋት ለጓደኛው ቃል ይገባል። ወደ ሮዝ ጋር ስንመለስ ፋታ ትናንት አንዲት ልጅ አይቶ በመጀመሪያ እይታ ፍቅር እንደያዘው ይነግረዋል። እሷ ሀብታም መሆኗንና እሱንም እንደ እሷ ሀብታምና የተማረ እንደመሰላት ይነግረዋል። ፋታ እሷ እስክትወደውና እስኪጋቡ ድረስ አጠገቧ ለመሆን እንደሚጥር ይናገራል። በሌላ በኩል የሀያል ጓደኛ አንድ ወንድ አግኝታ ፍቅር እንደያዛት ለሀያል ስትነግራት እናያለን። እሱ ሀብታም እንደሆነና የመኪና መሸጫ ሾሩም እንዳለው ትነግራታለች። ሀያል ግን በጓደኛዋ ትስቃለች። እንደገና ወደ ሌላኛው ወገን ስንመለስ ፋታ የሚወዳትን ልጅ ሊያገኝ ስለሚሄድ ሮዝ ጋር አንድ ደንበኛ እንዲወስድለት ይጠይቀዋል። እስኪያስማማ ድረስ መከራከራቸውን ይቀጥላሉ። በመጨረሻም ተስማምቶ ከደንበኛዋ ጋር መኪና ውስጥ ይገባል። በድንገት ደንበኛዋ ስቅስቅ ብላ ማልቀስ ትጀምራለች። እሱም ሊያረጋጋት ይሞክራል። እሷም ቀደም ሲል ይሠራበት ከነበረው መጠጥ ቤት ባር ታውቀዋለች። ሥራ አቁሞ ሥራ እንደሚፈልግ ስታውቅ የንግድ ካርዷን ትሰጠዋለች። በመቀጠል ወደ ፋታ እንመለሳለን። እሱ የሚወዳት ልጅ የሀያል ጓደኛ የሆነችው ኤሳይ መሆኗን እናውቃለን። እሱን ስታየው በጣም ትደሰታለች። በዚህ መሃል ሮዝ ጋር የልጅነት ጊዜውን ያስታውሳል። አባቱ እናቱ ቤት ውስጥ የደበቀችውን ገንዘብ ማግኘት ባለመቻሉ ሲደበድባት የነበረበትን ጊዜ ያስባል። ሮዝ ጋር በእናቱ ላይ በደረሰው ነገር ልቡ ተሰብሮ ሁሉንም ነገር ይመለከት ነበር። አባቱ እናቱን ያንቃት ነበር። ወደ አሁኑ ጊዜ ስንመለስ ዝናብ እየዘነበ ነው። ሀያል ወደ ሮዝ ጋር መኪና ትገባና በመኪናው ሊገጫት ጥቂት ስለቀረው ትጮህበታለች። በንዴት መሃል የመኪናውን በር ትሰብራለች። ወዲያውም ይቅርታ ጠይቃ ለደረሰው ጉዳት እንደምትከፍለው ትነግረዋለች። እሱ ግን ብዙ ገንዘብ አለኝ ስትለው አባትሽ ሀብታም ስለሆነ ሕይወት ላንቺ ቀላል መሆን አለባት በማለት ይሳለቅባታል። በንግግሩ ተበሳጭታ ከመኪናው እንዲያወርዳት ትነግረዋለች። እሱ ግን ያዝንላታል። ጃኬቱን ሰጥቶት ተመልሳ መኪና እንድትገባ ያደርጋታል። በዚያው ቅጽበት ኢቲኤስ ፋታን ወደ ግብዣዋ ትጠራዋለች። እንዲሁም ጓደኛውን ይዞ እንዲመጣ ትጠይቀዋለች። እሱም ወዲያውኑ ይስማማል። ሮዝ ጋርና ሀያል ከተለያዩ በኋላ እሱ ሊያበሳጫት ፈልጎ በእኔ ፍቅር የወደድሽ ትመስያለሽ ይላታል። እሷም ጥላው እየሄደች አምባሯን ትረሳዋለች።
በግብዣው ላይ ኤሴ ፋታን ትደውላለች። እሱም ከጓደኛው ጋር መድረሱን ይነግራታል። ሮዝ ጋር ግን ጥሩ ሥራ ልንሠራ ነው የምንሄደው ብሎ ፋታ ስላታለለው ይናደዳል። ሮዝ ጋር የሞተር ብስክሌቱን ለማስመለስ ገንዘብ መሰብሰብ እንዳለበት ይናገራል። በድንገት ካስማ ስልክ ይደርሰዋል። ጓደኛው ግን እሱን ትቶት ወደ ግብዣው ይገባል። ፋታ ሀያልንና ጓደኞቿን ሲያገኝ መኪና መሸጫ ውስጥ እሠራለሁ፣ በቅርቡ ደግሞ ኮንስትራክሽን ሥራ ጀምራለሁ በማለት ይዋሻቸዋል። ሀያል ሮዝ ጋርን ስታየው ፋታ ውሸታም መሆኑን ትረዳና ከእሱ ጋር መከራከር ትጀምራለች። በእርግጥ ሮዝ ጋር ምን እየተካሄደ እንዳለ አልገባውም። በዚህ መሃል ሀያል ጓደኛ ጣልቃ ይገባና በግብዣው ላይ ትልቅ ሁከት ይፈጠራል። ሀያል በጥፊ ትመታዋለች። እሱም በሠራችው ነገር እንደምትጸጸት ነግሯት ጥሏት ይወጣል። እሷም ተከትለው ሄዳ ወደ ውሃ ውስጥ ትገፋዋለች። ነገር ግን ሁለቱም አብረው ይወድቃሉ። ከግብዣው ወጥቶ ሲሄድ ከሚጠሉት ሰዎች ጋር ይገናኛል። አንደኛው በውድድር ይገዳደረዋል። ካሸነፈም ብስክሌቱንና ብዙ ገንዘብ እንደሚያገኝ ይነግረዋል። ፖሊሶች በቦታው በመድረሳቸው ሌላ ጊዜ ለመገናኘት ተስማምተው ይበተናሉ። ሮዝ ጋር ወደ መጠጥ ቤቱ ባር ሥራው ይመለሳል። በታክሲው ተሳፍራ የነበረችው ያቺ ልጅ መጥታ ላደረገላት እርዳታ ታመሰግነዋለች። ከምታየው እይታ እሱን እንደወደደችው በግልጽ ይታያል። በማግስቱ ኤሴ ከፋታ ጋር ትወጣለች። ኦጉዝ ደግሞ የታክሲውን ፎቶ አንስቶ ሊያጠፋው ይወስናል። ከዚያ በኋላ ሀያል ለማየት ይሄዳል። በኋላ በዚያው ምሽት ኦዛል ለሮዝ ጋር ደውሎ ሁለት ሰዎች ስለ ፋታ ሲጠይቁ እንደነበር ይነግረዋል። በዚያን ጊዜ ሮዝ ጋር ሰው በሌለበት አካባቢ ቆሞ ሳለ ሁለት ሰዎች ጥቃት ሰንዝረው መደብደብ ይጀምሩታል። እንደ ዕድል ሆኖ እርዳታ በወቅቱ ይደርሳል። እሱም በማርሻል አርት የመከላከያ ጥበብ ጎበዝ ስለሆነ ሁሉንም ይረታቸዋል። እነሱ ግን ያመልጣሉ። በብስክሌቱ ያባራቸዋል። በመጨረሻም ወደ ኦጉዝ ዘንድ በመሄድ ከእሱ ጋር ጸብ ይጀምራል። ኦጉዝ ፈርቶ ይሸሻል። ሀያል የተፈጠረውን ነገር ስታውቅ ስለ ኤሴ ስለተጨነቀች ከሮዝ ጋር ትሄዳለች። እሱም ወደ ቤቱ ይወስዳታል። ኦጉዝ የቀድሞ ፍቅረኛዋ እንደሆነም ይጠይቃታል። ኤሴ በሀያል ቀንተህ ነው ስትል ትጠይቀዋለች። እሱም ለምን በእሷ ቀናለሁ ብሎ ይመልስላታል። ነገር ግን ሁለቱም በግልጽ ውጥረት ውስጥ እንደሆኑ ይታያል። ሀያል ሮዝ ጋር መጎዳቱን ስታይ ቁስሉን ልታክምለት ትወስናለች። ይቅርታም ትጠይቀዋለች። ይህም በጣም ያስደስተዋል። ነገር ግን ወዲያውኑ እንደገና ትበሳጭበትና መከራከር ይጀምራሉ። ልትሄድ ስትል ግን ያስቆማታል። በዚህ ጊዜ ሁለቱም አንዳቸው በሌላኛው ፍቅር መውደቅ እንደጀመሩ ግልጽ ይሆናል። ከዚያም በኋላ ወደ ቤቷ ይወስዳታል። መላው ቤተሰቧ ግን መጮህ ይጀምሩባታል። አባቷ በሮዝ ጋር ላይ በመጮህ ዳግመኛ በልጅ አጠገብ ካየው ዋጋህን ትሰጣለህ በማለት ያስጠነቅቀዋል። ሀያል ወደ ክፍሏ ትገባለች። እናቷም ያንን ልጅ ዳግመኛ እንዳታየው ትዕዛዝ ትሰጣታለች። ከዚያ በኋላ ለሮዝ ጋር ደውላ ስለተፈጠረው ነገር ይቅርታ ትጠይቀዋለች። እሱም ይቅር ይላታል። አብረው ቁርስ መብላት ይችሉ እንደሆነም ይጠይቃታል። እሷም ወዲያውኑ ትስማማለች። በማግስቱ ይገናኛሉ። በጣም ደስተኞችም ነበሩ። ሞተር ብስክሌት መንዳት እንደምትፈልግ ትነግረዋለች። እሱም ይዟት ሄዶ ማስተማር ይጀምራል። በምትወድቅበት ጊዜ እግሯ ስለሚጎዳና መራመድ ስለማትችል እሱ ሊረዳት ይወስናል። ከዚያ ግን እንድታቅፋት ፈልጋ እያስመሰለች እንደነበር ይረዳል። ሮዝ ጋር ሄዶ ጣፋጭ ምግቦችን ይገዛላታል። እሷም ስትበላይ የመጀመሪያው እንደሆነ ትነግረዋለች። እሱም በጣም በመገረም ቆይ በልጅነትሽ ጎዳና ላይ ወጥተሽ አታውቂም ብሎ ይጠይቃታል። የፊቷ ገጽታ ይለወጣል። አብረው ተቀምጠውም ስለ ልጅነቱ ሊነግራት ይጀምራል። የተወለደውና ያደገው በኢዝሚር እንደሆነና እናቱ በ10 ዓመቱ እንደሞተች ይነግራታል። ከዚያ ጊዜ ጀምሮ አባቱን አይቶት አያውቅም። ታክሲው የፋታ መሆኑንና አልፎ አልፎ እንደሚሰራበት፣ ምሽት ላይ ደግሞ መጠጥ ቤት ባር ውስጥ እንደሚሰራ ይነግራታል። እሷም በዩኒቨርሲቲ የመጨረሻ ዓመት ተማሪ መሆኗንና ጠበቃ ልትሆን እንደሆነ ትነግረዋለች። ነገር ግን ይህ የአባቷ እንጂ የእሷ ሕልም እንዳልሆነ ትገልጽለታለች። የእሷ እውነተኛ ሕልም መዘመርና ታዋቂ መሆን ነው። በኋላ በዚያው ምሽት ቤት እያለች ደውላ ሞተር ውድድር ሊኖር እንደሆነና አሁኑኑ መምጣት እንዳለባት ትነግራታለች። ስለዚህ ሀያል ለሮዝ ጋር ደውላ ስለፈራችለት በውድድሩ ላይ እንዳይሳተፍ ትማጸነዋለች። እሱን ለማሳመን ብዙ ትጥራለች፣ ግን አልተሳካላትም። ስለዚህ እሷው ራሷ ለመሄድ ትወስናለች። ወላጆቻቸው ሳያውቁ በድብቅ እንድትወጣ እንድትረዳት ከእህቷ ከሂላል ጋር ትስማማለች። ውድድሩ ሊጀምር ሲል ቦታው ላይ ትደርሳለች። በመጨረሻም ሮዝ ጋር ያሸንፋል። ሀያል እዚያ ባለችበት ወቅት አንዲት ሴት ወደ እሷ መጥታ ሮዝ ጋር የእሷ ስለሆነ ከእሱ እንድትርቅ ትነግራታለች። በሴቶቹ መካከል ትልቅ ጠብ ይነሳል። ሮዝ ጋርም በቦታው ይደርሳል። ሀያል ደግሞ ዳግመኛ ሲወዳደር ካየችው ግንኙነታቸውን እንደምታቋርጥ ትነግረዋለች።
እሱ ግን በእሷ መጨነቅ ደስ ይለዋል። ከዚያም አብረው የባህር ዳርቻው ላይ ለመቀመጥ ይሄዳሉ። ወደ ቤት እንደተመለሰች እናቷ እየጠበቀቻት እንደሆነ ታውቃለች። እህቷ ይቅርታ ትጠይቃታለች። እናቷም በተሳሳተ ሰው ፍቅር እንዳትወድቅ ታስጠነቅቃታለች። ለሷ ትክክለኛው ሰው አሁን የምታየው አይነት መንገደኛ ያልሆነ ማንኛውም ሰው እንደሆነ ትነግራታለች። ሀያል ተበሳጭታ ክፍሏ ውስጥ ትቆያለች። ሮዝ ጋር ከቤቷ ውጭ መሆኑን ሲነግራት ግን ትደነግጣለች። በመስኮት በኩል ወደ ውስጥ ይገባል። እሷም አባቷ እንዳይዛቸው ትፈራለች። እሱ ግን ትወጂኛለሽ ወይስ አትወጂኝም ብሎ ይጠይቃታል። አይኖቿ ውስጥ ሲመለከት ፍርሃት እንደሚሰማውና እሷም በሕይወቱ ለመጀመሪያ ጊዜ ልቡ ምት በእውነት እንዲመታ ያደረገችው ብቸኛ ሰው መሆኗን ይነግራታል። በማግስቱ ጠዋት ስትነቃ የተወላትን ደብዳቤ ታገኛለች። ስታነበውም በጣም ትደሰታለች። በዚያው ምሽት እንደገና ይገናኛሉ። እሱ ስለ ያለፈው ታሪኩ ሊነግራት ቢሞክርም እሷ ግን ለመስማት ፈቃደኛ አልሆነችም። በኋላ ላይ የሀያል አባተ ሮዝ ጋርን አግኝቶ ያስፈራራዋል። ስለ ያለፈው ታሪኩ ሁሉንም ነገር እንደሚያውቅና ከልጁ ካልራቀ ወደ እስር ቤት እንደሚወረውረውና ሕይወቱን እንደሚያጠፋው ይነግረዋል። ሮዝ ጋር ንግግሩን እንኳ እንዲጨርስ አይፈቅድለትም። ስለዚህ ሮዝ ጋር ተበሳጭቶ ባህር ዳርቻ ተቀምጦ አባቱ ከእናቱ ጋር ሲጣላና ሽጉጥ ሲያወጣባት የነበረበትን ጊዜ ያስታውሳል። እናቱ እንዳያደርገው ብትለምነውም እሱ ግን ተኩሶ ገደላትና በድንጋጤ አጠገቧ ተቀመጠ። ከዚያም ጓደኛው መቲን መጥቶ እሱ የፖሊስ መኮንን እንደመሆኑ መጠን ሮዝ ጋር ዕድሜውን በእስር ቤት ማሳለፍ እንደሌለበት ይነግረዋል። ወደ አሁኑ ጊዜ ስንመለስ ሮዝ ጋር በሞተር ብስክሌቱ እየተጓዘ ሳለ ድንገት አደጋ ይደርስበታል። በቪላው ውስጥ ደግሞ ቤተሰቦቿ ከሚወደው ሰው ለማራቅ ወደ አውሮፓ ሊወስዷት ይወስናሉ። እሷ ግን ይህንን ስታውቅ ፈቃደኛ ሳትሆን ከቤት ትወጣለች። ወደ እሱ ለመሄድ ወስና ደጋግማ ብትደውልም በዚያን ጊዜ አምቡላንስ ወስዶት ነበር። እሷ ወደ ፋታ ብትሄድም እሱ ስለ ሮዝ ጋር ያለበት ሁኔታ ምንም የሚያውቀው ነገር አልነበረም። ስለ እሱ እየተጨነቀች ወደ ቤቷ ትመለሳለች። እናቷ ስታነጋግራት ሀያል የምትኖረው እነሱ የሚፈልጉትን እንጂ እሷ የምትፈልገውን ሕይወት እንዳልሆነ ለእናቷ ትነግራታለች። በዚህ መሃል ሮዝ ጋር በቀዶ ጥገና ክፍል ውስጥ ነበር፣ ነገር ግን በሕይወት ሊተርፍ ቻለ። ፋታ ሊጠይቀው ሲሄድ ሮዝ ጋር ከሀያል ለመራቅ ስለወሰነ ምንም እንዳይነግራት ይለምነዋል። እሱም ለሀያል ደውሎ ከአገር ውጭ እንደሆነና በቅርቡ እንደሚመለስ ይነግራታል። ይከራከራሉ። እሱም ስልኩን ይዘጋባታል። እሷም ባነጋገረው መንገድ ተበሳጭታ ማልቀስ ትጀምራለች። አንድ ወር ያልፋል። ፋታ ሮዝ ጋር እየተሰቃየ መሆኑን ይረዳል። ስለዚህ ቢወድም ባይወድም ወደ እሷ ሊወስደው ይወስናል። በመኪና ውስጥ እየተከራከሩ ሳለ ሮዝ ጋር እንዲያስቆም ያስገድደውና ከመኪናው ይወርዳል። እየተራመደ ሳለ የልጅነት ጊዜውን ያስታውሳል። አባቱና አጎቱ መቲን መጥተው ሽጉጡን የያዘውና በስህተት እናቱን የገደለው እሱ እንደሆነ ለፖሊስ እንዲናገር እንዴት እንዳታለሉት ያስባል። ለጥቂት ወራት ብቻ እስር ቤት ቆይቶ በፍጥነት እንደሚወጣ ነገሩት። አሁን ባለንበት ጊዜ መቲንና አባቱ ከእሱ ጋር ተቀምጠዋል። መቲን በሮዝ ጋር ላይ በፈጸሙት በደል በጸጸት ተውጦ ከአባቱ ጋር ይከራከራል። በዚሁ ጊዜ ሀያልንና ጓደኛዋን እናያለን። መርት የተባለ ወጣት ብቅ ብሎ ራሱን ያስተዋውቃል። እሱ አብሯቸው ሁለተኛ ደረጃ ትምህርት ቤት የተማረ ነበር። ለሀያል ፍቅር እንዳለውና ሊያወጣት እንደሚፈልግ ግልጽ ይሆናል። እሷ ግን ልታየው ስለማትፈልግ እምቢ ትላለች። ሮዝ ጋርን ትገናኝበት ወደ ነበረው ቦታ ትሄዳለች። ከዚያም ስክራ ወደ መጠጥ ቤቱ ባር በማምራት ከሱ ጋር መጣላት ትጀምራለች። ሌላ ሴት ስትከላከልለት ስታይ ጥላቸው ትወጣለች። እሱም በጣም ተቆጥታ ስለነበር ሊያረጋጋት ይከተላታል። እሱ መጥፎ ሰው እንደሆነና እንደማይመጥናት ይነግራታል። ምክንያቱም በ10 ዓመቱ ለእናቱ ሞት ምክንያት እሱ እንደነበር ይነግራታል። እሷ ግን ተበድሎ እንደነበር ስለምታውቅ በቀላሉ ይቅር ትለዋለች። በማግስቱ አብረው እንዲሆኑ እንዳልተፈጠሩ የሚገልጽ ደብዳቤ ከእሱ ዘንድ ታገኛለች። ቆይቶም እሱ መጠጥ ቤት ባር እያለ ኦኖር የተባለ ሰው ስለ ባልደረባው ሊቫን እየጠየቀ ይመጣና ለሮዝ ጋር ለሊቫን እንዲሰጥለት አንድ መጽሐፍ ይሰጠዋል። የመጽሐፉ ርዕስ ፍቅር አንዲት ቅጽበት ናት የሚል ሲሆን ሁለቱም ስለ መጽሐፉ ማውራት ይጀምራሉ። ሮዝ ጋር ባነበበው ነገር ተመስጦ ወደ ሀያል ለመሄድ ይወስናል። ከዚያ በኋላ ዳግመኛ ሊተዋት አይፈልግም። ሁለተኛ ዕድል እንዲሰጠውም ይጠይቃታል። ነገር ግን በድንገት ሀያል ትወድቃለች። ሐኪሙም በሽታዋ እንደተመለሰባት ለአባቷ ይነግረዋል። አባቷ እሷ ትንሽ ልጅ ሆና በዊልቸር ላይ ተቀምጣ እናቷ መጥታ አንዴ ስለ ዳንሽ አሁንም ደግመሽ ልታሸንፊው ትችያለሽ ስትላት የነበረውን ያስታውሳል። እህቷ ሄላል በሀያል ላይ ከፍተኛ ጫና በመፍጠሯ እናቷን እየወቀሰች ከባድ ክርክር ውስጥ ትገባለች። ቤት ውስጥም እናቷ ስለ ሮዝ ጋር ከባሏ ጋር ትከራከራለች።
በዚያን ጊዜ ቤተሰቡ ኃያል ለሕክምና ወደ አውሮፓ መሄድ እንዳለባት አጥብቀው ቢጠይቁም እሷ ግን ተቆጥታ የትም እንደማትሄድ ትነግራቸዋለች። ከዚያም አስከፊው እውነት ይገለጣል። ካንሰር ይዟታል። ያንን ሕመም፣ የፀጉር መርገፍ ወይም በሰውነቷ ላይ የሚወጣውን ጠባሳ ዳግመኛ ማየት እንደማትፈልግ እየነገረቻቸው በሐዘን ትሰበራለች። ሐኪሙ ለመሻሻል 1 ወይም 2 ወር ሊፈጅ እንደሚችል ያስረዳል። ሆኖም ግን ሁኔታዋ ሊሻሻል አልቻለም። አንዴ ከተረጋጋች በኋላ ከሮዝ ጋር ለመውጣት ትወስናለች። እሱም ወደሚሠራበት መጠጥ ቤት ይዟት ይሄዳል። እዚያም መድረክ ላይ እንድትዘፍን ይፈቅድላታል። እያዜመች ሳለች በደስታ ተሞልታ ነበር። ከዚያም በጣም ወደምትወደው ቦታ ይዟት ይሄዳል። እሷም ከእሱ ጋር በመሆኗ ብቻ በደስታ እያለቀሰች ትጠመጠምበታለች። ነገር ግን በድንገት በትከሻው ላይ ተኝታ ሳለች ሕይወቷ በሰላም ያልፋል። ሮዝ ጋር የሆነውን ነገር መቀበል አቅቶት ስቅስቅ ብሎ ያለቅሳል። ከጥቂት ጊዜ በኋላ በመቃብሯ ፊት ቆሞ ይታያል። ለቀብሯ ሁሉም ሰው ተሰብስቧል። ሂላል አባቷ ወደ ክፍሉ እስኪገባ ድረስ በእህቷ ክፍል ውስጥ ትቆያለች። እሱም ትልቅ የቀለም ሳጥን ይዞላት ይመጣል። ሕልሟን እንድታሳካና ወደ ሥነ ጥበብ አካዳሚ እንድትገባ እንደሚረዳት ይነግራታል። አባቷ ለኃያል ሕልሟን እንድትኖር ስላልረዳት ይቅርታ እየጠየቀ በጸጸት ተውጦ ስቅስቅ ብሎ ያለቅሳል። ቆይቶም ሂላል ወደ ሮዝ ጋር ሄዳ ኃያል ለእሱ የጻፈችለትን ደብዳቤ ትሰጠዋለች። በደብዳቤው ውስጥ ያለመችውን ሁሉ እንድትኖር ስለረዳት እንደምትወደውና ሕይወቷ ማለፍ ካለበትም ከእሱ ጋር እንዲያልቅ እንደምትፈልግ ገልጻለች። ሮዝ ጋር አብረው ባሳለፉት ጊዜያት ትዝታ ይሹነፋል። በደብዳቤው ላይ በተጨማሪ ልጅ ሳለች ሕይወቷ እንዳያልቅ ዘወትር ትፈራ እንደነበር፣ ነገር ግን ከእሱ ጋር ስትሆን ያ ፍርሃት እንደጠፋላት ጽፋለች። ከዚያም የሮዝ ጋር አለቃ ደውሎ እሱ የራሱን ሕይወት ለመደሰት ስለሚሄድ መጠጥ ቤቱ ፓብ ከእንግዲህ እሱ መሆኑን ይነግረዋል። በዚያ ምሽት ሮዝ ጋር አባቱን በሽጉጥ ለመግደል አስቦ ይሄዳል። ነገር ግን ሊያደርገው ሲል የኃያል ቃላት ትዝ ይሉትና ይቆማል። ፊቱን አዙሮ ጥሎ ይወጣል። ሁልጊዜ ይገናኙበት በነበረው የባህር ዳርቻ ላይ እየተራመደ ይሄዳል። ነገር ግን በሚያሳዝን ሁኔታ በዚህኛው ጊዜ ብቻውን ነው። የዛሬው የታሪክ ማጠቃለያችን በዚህ ያበቃል። እንደ ተደሰታችሁ ተስፋ አደርጋለሁ። ከወደዳችሁት የላይክ ምልክቱን መጫን፣ ቻናሉን ሰብስክራይብ ማድረግና ሐሳባችሁን በኮሜንት ማጋራት እንዳትረሱ።